ስለ ሙጅተባ እየተሰማ ያለው መረጃ ለጆሮ የሚከብዶናል። ኢራን በሃይማኖቷም በባህሏም የማትፈቅደው ጉድ ከመሪዋ በኩል ተሰምቷል። እስካሁን በህይወት ይኑር አይኑር ያልተረጋገጡት አዲሱ አያቶላ ሚስጥራዊ ህይወት ከሲአይኤ የተሰማው መረጃ ለሰሚ የሚከብዶናል። ለፕሬዝዳንት ትራምፕ የቀረበ የተባለውና ከፍተኛ የስለላ ኃላፊዎች ለፕሬዝዳንቱ ገለጻ ያደረጉላቸው የሙጅተባ የግል ሚስጥራዊ ህይወት ከፕሮፓጋንዳ ያለፈ የተረጋገጠ መረጃ ስለመሆኑ የዋሽንግተን ፖስት ጥብቅ መረጃ ይጠቁማል። ለዚህ ደግሞ አነጋጋሪ የሚያደርገው ከሙጅተባ ስልክ ጋር ተያይዞ በሚስጥር የወጣው ድምጽ ቅጂ ነው። ዘቴሌግራፍ ከቴህራን በሚስጥር ደረሰኝ ብሎ ያወጣው የሙጅተባ ስልክ ሚስጥር በኢራን ሌላ ቁጣን ያስነሳ ሆኗል። መረጃዎቹን በዝርዝር ይዘናል። አብራችሁን ቆዩ። ኤፒክ ፊውሪ ተብሎ በሚጠራው መጠነ ሰፊ ወታደራዊ እርምጃ የመጀመሪያ ምዕራፍ ላይ የአሜሪካና እስራኤል ጥምር ኃይሎች በቴህራን የሚገኘውን የኢራን የበላይ መሪ አያቶላ አልሃሚኒን መኖሪያ ግቢ ኢላማ ያደረገ ጥንቁቅ ጥቃት ሰነዘሩ። የጥቃት የአሜሪካና የእስራኤል ዘመናዊ ገዳይ የጦር መሳሪያዎች በተለይም ብሉ ስፓሮ የተሰኙትን የእስራኤል ባሊስቲክ ሚሳኤሎችን በቅንጅት የተጠቀመ ነበር። በወቅቱ በተፈጸመው በዚህ ጥቃት ላይ የበላይ መሪው አሊ ሃሚኒ፣ ከፍተኛ የእስላሚክ አብዮታዊ ዘብ አዛዦችና የሃሚኒ የቅርብ የቤተሰብ አባላት ለእልፈት ተዳርገዋል። በዚያ አስፈሪና ደም አፋሳሽ በሆነ ቅጽበት በግቢ ውስጥ ከነበሩ ሰዎች መካከል ሙጅተባ ሃሚኒ አንዱ ነበሩ። ሙጅተባ ለረጅም ዓመታት ከኢራን ፖለቲካ በስተጀርባ ቁልፍ ሰው የነበረ ሲሆን ጥቃቱ በተፈጸመ በ10ኛው ቀን አዲሱ የኢራን የበላይ መሪ ሆነው በይፋ ተመርጠዋል። ለከፍተኛ የሃይማኖት መሪዎችና ለኢስላሚክ አብዮታዊ ዘበኛ አዛዦች የቀረበና በዘቴሌግራፍ እጅ የገባው የተሰረቀ ድምጽ መዝገብ በዚያች የጥቃት ዕለት በግቢ ውስጥ ምን ተከስቶ እንደነበር በዝርዝር መረጃዎችን ይፋ አድርጓል። ይህንን መረጃ ለባለስልጣናቱ ያቀረቡት የአሊ ሃሚኒ የፕሮቶኮል ኃላፊ መዛሃር ሆሴይኒ ናቸው። እንደ ሆሴይኒ ገለጻ ሙጅተባ ሃሚኒ ሚሳኤሎቹን በአገር ውስጥ ሰዓት አቆጣጠር ከጧቱ 3:32 ላይ ግቢውን ከመምታታቸው ጥቂት ሰከንዶች ቀደም ብሎ ከህንጻው ወጥቶ ነበር። የድምጽ መዝገቡ እንደሚያመለክተው ሙጅተባ የሆነ ጉዳይ ለማከናወን ወደ ግቢው አትክልት ስፍራ ወጥቶ የነበረ ሲሆን ከባለቤቱ ዛህራ ሃዳድ አደልና ልጁ ባቄር ጋር ወደሚኖርበት መኖሪያ ክፍል ለመመለስ ወደ ላይኛው ፎቅ እያመራ ባለበት ቅጽበት የመጀመሪያው ሚሳኤል መኖሪያ ቤቱን መታው። በወቅቱ በቤት ውስጥ የነበሩት ባለቤቱና ልጁ ወዲያውኑ ህይወታቸው አልፏል። የሙጅተባ አማች የነበረው ምስባ አልሁዳ ባቄሪ ካኒ በርካታ ፎቆችን ሰንጥቆ በገባው የሚሳኤል ኃይል ሳቢያ ራሱ ተቀልቶ ተገኝቷል። በበላይ መሪው ወታደራዊ ቢሮ ውስጥ ከፍተኛ ኃላፊ የነበሩት መሐመድ ሺራዚ አስክሬንም አመድ ሆኖ እንደነበርና ማንነታቸው ሊታወቅ የቻለው ጥቂት ኪሎግራም በሚመዘን የስጋ ቁራጭ ብቻ እንደሆነ ሆሴይኒ በምሬት ገልጸዋል። ሙጅተባ ሃሚኒ ግን ከዚህ አስፈሪ ጥቃት በተአምራዊ ሁኔታ የተረፈ ሲሆን በእግሩ ላይ ከደረሰ ቀላል ጉዳት በስተቀር ሌላ ጉዳት አልደረሰበትም። ሆሴይኒ ይህንን መትረፍ መለኮታዊ ፍቃድ በማለት የገለጹት ሲሆን ሙጅተባ በዚያች ቅጽበት ወደ ውጭ ለመውጣት መወሰኑ ከጥቃቱ ሰዓት ጋር መገጣጠሙ ለህይወት እንዳተረፈው አመልክተዋል። በሌሎች አጎራባች መኖሪያ ቤቶች ውስጥ የነበሩ የቤተሰብ አባላት የሙጅተባ ወንድም ሙስጠፋና ባለቤቱን ጨምሮ በህንጻው ፍርስራሽ በአቧራ ሳቢያ ከደረሰባቸው ቀላል ጉዳት ውጪ በደህና ተርፈዋል። ጥቃቱ በአራት ዋና ነጥቦች ላይ በአንድ ጊዜ እንዲያርፍ ተደርጎ የተቀነባበረ ነበር። የበላይ መሪው ዋና አዳራሽ፣ የሙጅተባ የላይኛው ፎቅ መኖሪያ፣ የአማቹ መኖሪያና ሌላ ሶስተኛ የመኖሪያ ክፍል በአንድ ላይ ተመተዋል። ሆሴይኒ እነዚህ ሰይጣኖች ጥቃቱን ለመፈጸም በቢሮ ግቢ ውስጥ የሚገኙ በርካታ ቦታዎችን በሚገባ አጥንተው ነበር በማለት መናገራቸው ጥቃቱን የፈጸሙት አካላት ስለ ግቢው ይዘትና በውስጡ ስለነበሩት ሰዎች እንቅስቃሴ ዝርዝርና ጥልቅ መረጃ እንደነበራቸው ከዚህ በፊት የነበሩትን መረጃዎችን አረጋግጠዋል። ይህ ጥቃት የተፈጸመው የአሜሪካና እስራኤል የኢራንን ከፍተኛ አመራሮች ለማጥፋት የነደፉትን ራስን የመቁረጥ ስትራቴጂ አካል ሆኖ ነው። የአሜሪካ ማዕከላዊ እዝ መገለጫዎች እንደሚያረጋግጡት ጥቃቶቹ የኢራንን መሪዎች፣ የኒውክሌር ተዛማጅ ቦታዎችን፣ የባሊስቲክ ሚሳኤል መሰረተ ልማቶችን፣ የአየር መከላከያዎችንና የትዕዛዝ ማዕከላትን ኢላማ ያደረገ ነበር። ይህ እርምጃ የተወሰደው ለወራት የዘለቀው ውጥረትና አሜሪካ በኒውክሌር ጣቢያዎች ላይ ካደረሰችው ጥቃት በኋላ ሁኔታዎች ወደ ከፍተኛ ደረጃ ማደጋቸውን ተከትሎ ነው። በአሊ ሃሚኒ ግቢና በሌሎች ተዛማጅ ቦታዎች ላይ በተፈጸመው ጥቃት የበላይ መሪው አሊ ሃሚኒ፣ የእስላሚክ አብዮታዊ ዘብ ዋና አዛዥ መሐመድ ፓክፑርና የመከላከያ ሚኒስተር አዚዝ ናስሪ ዛዴ መገደላቸው ተረጋግጧል። የብሉ ስፓሮ ሚሳኤሎች ትክክለኛነትና በአንድ ጊዜ የተፈጸመው ጥቃቱን የፈጸሙት አካላት ስለ የበላይ መሪው ዕለታዊ መርሃ ግብርና ስለ ቤተሰቦቻቸው እንቅስቃሴ ከፍተኛ ጥራት ያለው የስለላ መረጃ እንደነበራቸው ማረጋገጫ ነው። የወጣው የድምጽ ቅጂ የኢራን መንግስት ስለ ጥቃቱ ዓላማ ያለውን ውስጣዊ ግምገማ ያሳያል። ሆሴይኒ ለመሪዎቹ እንደተናገሩት ጥቃቱ አሊ ሃሚኒ ለመግደል ብቻ ሳይሆን የስልጣን ተተኪነት እቅድን ለማስተጓጎል እየታለመ ነበር። በተለይም የሺራዚ መገደል ትልቅ ትርጉም እንዳለው ተገልጿል። ምክንያቱም እርሳቸው ስለ ወታደራዊ አመራሮች ዝርዝርና ሚስጥራዊ መዝገቦችን የያዙና የመሪነት ሽግግር በሚኖርበት ወቅት ሂደቱን እንዲመሩ የተመደቡ ነበሩ። የኢስላሚክ አብዮታዊ ጦር አመራሮች የሺራዚን መገደል በትዕዛዝ መዋቅር ውስጥ ሁከት ለመፍጠርና የውጭ ኃይሎች በተተኪዎች ምርጫ ላይ
ላይ ጣልቃ እንዲገቡ መንገድ ለመክፈት የተደረገ ሙከራ አድርገውታል። ሙጅታባ ሐሚኒ ጥቃቱ ከተፈጸመ ከ10 ቀናት በኋላ አዲሱ የበላይ መሪ ሆኖ መሾሙ፣ ነገር ግን በህዝብ ፊት አለመታየቱ ስለ ጤንነቱና የመምራት ብቃቱ ጥርጣሬዎችን አስነስቷል። እስካሁን ድረስ በመንግስት ቴሌቪዥን የተነበበ አንድ የጽሑፍ መልእክት ብቻ ያስተላለፈ ሲሆን በአካልም ሆነ በምስል ለህዝብ አልታየም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡት መግለጫ የአሜሪካ የስለላ ድርጅቶች ሙጅታባ በህይወት መኖሩን ወይም አለመኖሩን በተመለከተ ግልጽ መረጃ እንደሌላቸው ተናግረዋል። ከሙጅታባ የመሪነት ብቃት ጋር ተያይዞ የሚነሱት ጥያቄዎች እየበረቱ የመጡት ለፕሬዝዳንት ትራምፕና ለከፍተኛ ባለስልጣናት የቀረበው የአሜሪካ የስለላ ድርጅት ግምገማ ተከትሎ ነው። ለጉዳዩ ቅርበት ያላቸውና ለኒውዮርክ ፖስት መረጃ የሰጡ ምንጮች እንደገለጹት የአሜሪካ የስለላ ተቋማት ሙጅታባ ሐሚኒ ከልጅነት አስተማሪ ወይም ከአንድ የሐሚኒ ቤተሰብ የቀድሞ ሰራተኛ ጋር የረጅም ጊዜ የጾታ ግንኙነት እንዳለው በከፍተኛ ደረጃ እርግጠኝነት ያምናሉ። ይህ መረጃ በአሜሪካ የስለላ ድርጅቶች ዘንድ በጣም ጥብቅ ጥበቃ ከሚደረግላቸው ምንጮች የተገኘ እንደሆነ ተገልጿል። ምንም እንኳን መረጃው በፎቶግራፍ የተደገፈ ባይሆንም ለፕሬዝዳንቱ እስኪቀርብ ድረስ ግን በቂና ተአማኒነት ያላቸው ማረጋገጫዎች እንደተገኙበት ተነግሯል። ትራምፕ ይህንን መረጃ በሰሙበት ወቅት በከፍተኛ ድምጽ እንደሳቁና በክፍል ውስጥ የነበሩ ሌሎች ሰዎችም መረጃውን በድንጋጤና በቀልድ የታጀበ ስሜት እንደተቀበሉት ምንጮች ጠቁመዋል። አንድ ከፍተኛ የስለላ ባለስልጣን ይህ መረጃ ይፋ መደረጉ አሁንም ድረስ ትኩረት የሚስብ መሆኑን ገልጿል። የግምገማ የቀድሞ ፕሬዝዳንት ኢብራሂም ራይሲ በሄሊኮፕተር አደጋ ህይወታቸው ከማለፉ በፊት በኢራን ውስጥ ይናፈሱ ከነበሩ ወሬዎች ጋር ይጣጣማል። ራይሲ በአሊ ሐሚኒ ዘንድ ተመራጭ ተተኪ እንደነበሩ የሚታወቅ ሲሆን የሲቢኤስ ኒውስ ዘገባም እንደጠቆመው አሊ ሐሚኒ ልጃቸውን ሙጅታባን በጣም ብልህ ያልሆነና ለስልጣን ብቁ ያልሆነ አድርገው ይመለከቱት ነበር። ለዚህም እንደ ምክንያት የሚጠቀሰው የግል ህይወቱ ውስጥ ያሉ አንዳንድ ያልተገለጹ ችግሮች እንደነበሩ ይነገራል። እነዚህ ስለ ሙጅታባ የግል ህይወት የቀረቡ ግምገማዎች ይፋ ካልሆኑ ዲፕሎማሲያዊ ሰነዶች ጋር ተያይዘው ሲታዩ ተጨማሪ ትርጉም ይሰጣሉ። በዊክሊክስ በኩል የወጣ የ28 የአሜሪካ ስቴት ዲፓርትመንት ሰነድ እንደሚያመለክተው ሙጅታባ ሐሚኒ በለንደን በሚገኙ ዌሊንግተንና ክሮምዌል ሆስፒታሎች ውስጥ ለተከታታይ ጊዜያት የመሃንነት ህክምና ሲከታተል ነበር። ሰነዱ ሙጅታባ ዘግይቶ እድሜው 30 ዓመት አካባቢ ሲሆን ማግባቱንና ባለቤቱ ዛህራ በጥቃቱ የተገደለውን ልጃቸውን ባቄርን ከመጸነሷ በፊትም ረጅም የህክምና እርዳታ እንደሚያስፈልገው ጠቅሷል። በ1998 ወደ ለንደን ባደረገው ጉዞ ወቅት ሙጅታባና ባለቤቱ በፓርክ ሌን የሚገኘውን የሸራተን ግራንድ ሆቴል አንድ ሙሉ ፎቅ ተከራይተው የነበረ ሲሆን በርካታ ጠባቂዎችና ከፍተኛ የስለላ መኮንኖች አጅበዋቸው እንደነበረ መረጃዎች ያሳያሉ። በወቅቱ አብሯቸው የነበረው አንድ የስለላ መኮንን በኋላ ላይ በተቃዋሚዎች ግድያ ላይ እጁ እንዳለበት የተጠረጠረ ሰው እንደነበረም ተመላክቷል። በአሁኑ ወቅት በኢራን እስላማዊ ሪፐብሊክ ውስጥ ግብረ ሰዶማዊነት በሞት የሚያስቀጣና እጅግ የከፋ ወንጀል ተደርጎ የሚወሰድ ሲሆን ቅጣቱን በተደጋጋሚ በህዝብ ፊት የሚፈጸም መሆኑ ይታወቃል። እንዲህ አይነት ጥብቅ በሆነ ሃይማኖታዊ ስርዓቱ ስለ አዲሱ የበላይ መሪ የግል ህይወት የሚወጡ የስለላ መረጃዎች እጅግ ከፍተኛ የሆነ ፖለቲካዊ ክብደትና አንድምታ አላቸው። የቀድሞ የኢራን ፕሬዝዳንት መሐሙድ አህመዲነጃድ በ2007 በኢራን ውስጥ ግብረ ሰዶማውያን የሉም በማለት የተናገሩት ንግግር የሀገሪቱ ይፋዊ ፖሊሲና መመሪያ ተደርጎ ለዓመታት ሲሰራበት ቆይቷል። ይሁን እንጂ በመንግስት ውስጥ ያሉ ከፍተኛ ባለስልጣናትና የውስጥ አዋቂዎች በግል ህይወትና በሚስጥር የሚከናወኑ ድርጊቶች ከይፋዊ መመሪያ ጋር እንደሚቃረኑ ሲገልጹ ቆይተዋል። እንዲያውም ህጋዊ ማምለጫ መንገድ እንዲሆን በማሰብ የጾታ ለውጥ ቀዶ ጥገናዎችን እንደ አማራጭ መፍቀዳቸው የዚህ ግጭት መገለጫ ተደርጎ ይወሰዳል። ስለ ግል ህይወታቸው የወጣው መረጃ ሙጅታባ ሐሚኒ ስልጣናቸውን የማጠናከር ብቃታቸው ላይ ጥርጣሬ እንዲያጠላ አድርጎበታል። የአሊ ሐሚኒ ሌሎች ልጆች ጥቃቱ ከተፈጸመበት ጊዜ ጀምሮም ሆነ ሙጅታባ በተመረጠበት ወቅት በህዝብ ፊት አለመታየታቸው ወይም ለሙጅታባ ያላቸውን ታማኝነት አለመግለጻቸው ሁኔታውን ይበልጥ አወዛጋቢ አድርጎታል። በሆሰይኒ በተለቀቀው የድምጽ ቅጂ መሰረት ሙስጠፋ ሐሚኒና ባለቤቱ ከሶስተኛው መኖሪያ ቤት ጥቃት በህይወት ቢተርፉም ስለ እነርሱ ወቅታዊ አቋም ምንም አይነት መረጃ አልተሰጠም። በሌላ በኩል በመንግስት ውስጥ ያሉና የሃይማኖት መሪ ያልሆኑ ከፍተኛ ባለስልጣናት ስልጣን በዘራረግ መተላለፉን ሲቃወሙ ቆይተዋል። ይህ አይነቱ የስልጣን ሽግግር የ1979ን የኢራን አብዮት መሰረታዊ መርህ ማለትም የንጉሳዊ አገዛዝን የመቃወም መንፈስ የሚጻረር መሆኑን ይከራከራሉ። የሙጅታባ ሐሚኒ የጥንት ህይወት ታሪክ ሲመረመር ለመሪነት የሚያበቃ ግልጽ የሆነ ብቃት የታየበት አጋጣሚ እምብዛም አይስተዋልም። በ1985 በኢራንና ኢራቅ ጦርነት ወቅት ገና የ17 ዓመት ወጣት እያለ ግንባር ላይ ተሰልፎ በነበረበት ወቅት ለተወሰነ ጊዜ ጠፍቶ ነበር። በወቅቱ አባቱ ገና የበላይ መሪ አልነበሩም። የኢስላሚክ አብዮታዊ ዘብ አዛዥ የነበሩት አሊ ፋዝሊ በጻፉት መጽሐፍ ላይ እንደገለጹት ወጣቱ ሙጅታባ በውጊያ መስክ ላይ ውጤታማ ያልሆነና አቅመ ቢስ ተደርጎ ይታይ ነበር። በወቅቱ ከፍተኛ ስጋት የነበረው ለሃይማኖታዊ ዓላማ መሰዋቱ ሳይሆን በጠላት እጅ ተማርኮ ለመንግስት የፕሮፓጋንዳ መሳሪያ
እንዳይሆን ነበር። ሙጅታባ በመጨረሻ የተገኘና የዳነ ቢሆንም ከዚያ በኋላ ያለው ህይወቱ በአባቱ ቁጥጥር ስር የሚከናወን ሚስጥራዊ ሆኖ ቆይቷል። በ1990ዎቹ የወጡ የስለላ ሰነዶች እንደሚጠቁሙት እርሱ ከሚያዛቸው ሰዎች መካከል በኋላ ላይ በተለያዩ ወንጀሎች የተከሰሱ ግለሰቦች ይገኙበታል። የመሐመድ ሺራዚ መገደል በበላይ መሪው ቢሮና በወታደራዊ የትዕዛዝ ማዕከላት መካከል የነበረውን ቁልፍ የመገናኛ መስመር የበጠሰ ክስተት ነው። ሁሴይኒ እንደገለጹት ሺራዚ ስለ ሁሉም ወታደራዊ አመራሮች ዝርዝር መረጃ የነበራቸውና ጥቃት ሲሰነዘር ተተኪዎችን በመመደብ የትዕዛዝ ሰንሰለቱን የማረጋጋት ኃላፊነት የነበረባቸው ሰው ነበሩ። የእሳቸው መገደል ከፓክፑርና ከናስሪ ዛዴ ሞት ጋር ተዳምሮ በኢስላሚክ አብዮታዊ ጦርና በመከላከያ ሚኒስቴር ከፍተኛ አመራር ላይ ትልቅ ክፍተትን ፈጥሯል። ይህንም ተከትሎ አሜሪካና እስራኤል በቀጣዮቹ ቀናት ባደረሱት ጥቃት የባሊስቲክ ሚሳኤል ማስወንጨፊያዎችን፣ የድሮን ማምረቻዎችንና የባህር ኃይል ሀብቶችን በማውደም የኢራንን አጸፋ የመመለስ አቅም በእጅጉ አዳክመውታል። ኦፕሬሽን ኤፒክ ፊውሪ የተሰኘው ይህ ወታደራዊ እርምጃ በአሜሪካ ማዕከላዊ እዝ መግለጫ መሰረት ከ50 ሺህ በላይ ወታደሮችን፣ 200 ተዋጊ አውሮፕላኖችን፣ 2 የአውሮፕላን ተሸካሚ መርከቦችን እንዲሁም ቢቱና ቢዋን የተሰኙ ግዙፍ ቦምብ ጣይ አውሮፕላኖችን ያሳተፈ ነበር። ይህ ዘመቻ በአንድ ትውልድ ውስጥ በመካከለኛው ምስራቅ የታየ ትልቁ የአሜሪካ ወታደራዊ ዝግጅት ነው። በጥቃቱ መጀመሪያ ምዕራፍ በቴህራን ሰማይ ላይ ሙሉ የአየር የበላይነትን ለመቀዳጀት የተቻለ ሲሆን የኢራን የአየር መከላከያና የሚሳኤል ክምችቶች በከፍተኛ ሁኔታ እንዲወድሙ ተደርጓል። ኢራን በበኩሏ በእስራኤል በባህረ ሰላጤው አሜሪካውያን መሰረቶችና በሲቪል አካባቢዎች ላይ የሚሳኤልና የድሮን ናዳ በማውረድ ምላሽ ለመስጠት ሞክራለች። በተጨማሪም ኢራን የሆርሙዝ የባህር ወሽመጥን መዝጋቷን ያወጀች ሲሆን አሜሪካ በበኩሏ ለንግድ መርከቦች ወታደራዊ ጥበቃ እንደምታደርግ አስታውቃለች። በዚህ አስፈሪና አስቸጋሪ ሁኔታ ውስጥ ሙጅታባ ኻሜኒ አዲሱ የበላይ መሪ ሆኖ መመረጡ ያልተጠበቀ ክስተት ነበር። የአሊ ኻሜኒን ሞት ተከትሎ የባለሙያዎች ምክር ቤት በአስቸኳይ ስብሰባ ያደረገ ሲሆን ሙጅታባ ስልጣኑን ከመያዙ በፊት አሊ ሬዛ አራፌ የተባሉ የሃይማኖት መሪ ለጊዜው በኃላፊነት እንዲቆዩ ተደርጎ ነበር። የአሜሪካ የስለላ ተቋማት ስልጣን በዘራረግ እንዲተላለፍ የሚደረገውን ሙከራ ተቃውሞ እንደሚገጥመው ቀድመው ገምተው ነበር። ፕሬዝዳንት ትራምፕ ስለ ሙጅታባ የግል ሕይወት መረጃ ከመስማታቸው በፊት እርሱን ቀላል ሚዛንና ተቀባይነት የሌለው ምርጫ በማለት ገልጸውት ነበር። በኋላም የኢራን ከፍተኛ አመራሮች በሙሉ ወይ ተደምስሰዋል ወይም በከባድ ችግር ውስጥ ናቸው በማለት ተናግረዋል። ሙጅታባ ኻሜኒ ከተመረጡ ከ18 ቀናት በላይ ቢቆጠሩም እስካሁን በህዝብ ፊት አለመታየታቸው ስለ ጤንነታቸው የሚወሩ ወሬዎችን ይበልጥ አባብሶታል። የኢራን ባለስልጣናትም ቢሆኑ ስለ መሪያቸው ሁኔታ ግልጽ መረጃ እንደሌላቸው በሚስጥር ይናገራሉ። አንዳንድ ወሬዎች ከፍተኛ ጉዳት ደርሶባቸው ሕክምና ላይ እንደሆኑ ቢገልጹም ሌሎች ደግሞ ሙሉ በሙሉ ስራ መስራት የማይችሉበት ደረጃ ላይ መሆናቸውን ይጠቅሳሉ። ምንም እንኳን በወጣው የድምጽ መዝገብ ላይ የእግር ጉዳት ብቻ እንደደረሰባቸው ቢገለጽም የመንግስት ሚስጥራዊነት ግን ሁኔታውን በትክክል ለማረጋገጥ እንቅፋት ሆኗል። ስለ ጥቃቱ ጥልቀትና ስትራቴጂካዊ እቅድ የቀረቡ ትንታኔዎች እንደሚጠቁሙት ጥቃቱ የተፈጸመው ስለ ግቢው ይዘትና በውስጡ ስለነበሩ ሰዎች ሁኔታ ወቅታዊና ትክክለኛ መረጃን መሰረት በማድረግ ነው። ጥቃቱ ከተፈጸመ በኋላ የወጡ የሳተላይት ምስሎች በግቢው ውስጥ ያሉ የተወሰኑ ህንጻዎች ብቻ መውደማቸውን ያሳያሉ። በተለይም ለንግግር የሚያገለግለው የሃይማኖት አዳራሽና የመኖሪያ ክፍሎች ሙሉ በሙሉ መፈራረሳቸው ታይቷል። በአንድ ጊዜና በጥቂት ደቂቃዎች ልዩነት 3 የተለያዩ ቦታዎች መመታታቸው ጥቃቱ አስቀድሞ በሰው ወይም በኤሌክትሮኒክስ የስለላ መሳሪያዎች በታገዘ መረጃ የታቀደ መሆኑን ያረጋግጣል። ሁሴይኒ በድምጽ መዝገቡ ላይ እንደገለጹት ጥቃቱን የፈጸሙት አካላት ዓላማ የኻሜኒን የዘር ሐረግ ማጥፋት ነበር። ለዚህም ማሳያው የሙጅታባ መኖሪያ ቤትና በስሩ የነበሩ የአማቹ ክፍል በተለየ ሁኔታ መመታታቸው ነው። ይህ አይነቱ እጅግ ትክክለኛ የሆነ ጥቃት ባለፉት በርካታ ዓመታት ስለ የበላይ መሪው እንቅስቃሴ የተሰበሰበው የስለላ መረጃ ውጤት ነው። የአሊ ኻሜኒ ዕለታዊ መርሃ ግብር ለብዙ አስርተ ዓመታት በጥብቅ ሚስጥር የተያዘ ቢሆንም የጥቃቱ ቀን ስብሰባ ግን በርካታ ከፍተኛ አመራሮችን በአንድ ቦታ አግኝቷል። የአሜሪካ የስለላ ድርጅት ስለ ሙጅታባ የግል ሕይወት የሚያውቀውን ሚስጥራዊ መረጃ ለፕሬዝዳንቱ እንዲቀርብ ማድረጉ ጉዳዩ ለፖሊሲ አወጣጥ ያለውን ከፍተኛ ዋጋ ያሳያል። ምንጮች እንደሚሉት ይህ መረጃ እንደ የፕሮፓጋንዳ ወሬ ሳይሆን እጅግ አስተማማኝና ጥብቅ ከሆኑ ምንጮች የተገኘ ተአማኒ መረጃ ተደርጎ ተወስዷል። መረጃ የቀረበበት ጊዜ ሙጅታባ የበላይ መሪ ሆኖ በተመረጠበትና ስለ ህጋዊነቱ ክርክር በሚካሄድበት ወቅት መሆኑ ልዩ ያደርገዋል። በታሪክ እንደሚታወቀው በኢራን ውስጥ የመሪነት ሽግግር ሁልጊዜ ሚስጥራዊና በቡድኖች መካከል በሚደረግ ፍልሚያ የታጀበ ነው። አሊ ኻሜኒ ራሳቸው በ1989 ወደ ስልጣን የመጡት ከኮሚኒ ሞት በኋላ በነበረው ከፍተኛ ሽኩቻ ውስጥ አልፈው ነው። ሙጅታባ በዘር ሐረግ ስልጣን ለመያዝ የሚያደርገው ጥረት ግን መንግስት ወደ ቀድሞ ንጉሳዊ ስርዓት እየተመለሰ ነው በሚሉ ወዳጆቹና ደጋፊዎቹ ጭምር ከፍተኛ ትችት እየቀረበበት ይገኛል። እንዲህ ያለው ውስጣዊ ጥርጣሬና የውጭ ግፊት ተዳምሮ የሙጅታባ ኻሜኒ ወደፊት የመሪነት ዘመን እጅግ አስቸጋሪና ፈታኝ እንደሚሆን ይጠበቃል። የኦፕሬሽን ኤፒክ ፊውሪ መሪዎቹን የማስወገድ የመጀመሪያው ምዕራፍ ካበቃ በኋላም ቀጥሏል። የአሜሪካና እስራኤል ኃይሎች የቀሩትን የሚሳኤል መሰረተ ልማቶችና የባህር ኃይል ሀብቶችን ኢላማ ያደረጉ ተከታታይ ጥቃቶችን ፈጽመዋል። እንደ ፔንታጎን ግምገማ የኢራን ያጸፋ ምላሽ መጠን እየቀነሰ መምጣቱ አገሪቱ ያላትን የመከላከልና የማጥቃት አቅም እየተዳከመ መሆኑን ያሳያል። የሆርሙዝ የባህር ወሽመጥ መዘጋት በዓለም አቀፍ የነዳጅ ገበያ ላይ መስተጓጎል የፈጠረ ሲሆን ይህም የዲፕሎማሲ ጥረቶችንና አሜሪካ ለንግድ መርከቦች ወታደራዊ
ወታደራዊ ጥበቃ ለማድረግ የምታደርገውን ዝግጅት አፋጥኖታል። በዚህ ቀጣይነት ያለው ግጭት ውስጥ የሙጅታባ ሚና በይፋ አልተገለጸም። እርሳቸው በሰጡት ብቸኛ የጽሁፍ መግለጫ ለሰማዕታት በቀል እንደሚወስዱና ተቃውሞ እንደሚቀጥል ቢገልጹም ስለ ጤንነታቸው የሚያሳይ ምስላዊ ማረጋገጫ ባለመኖሩ በእዝ ሰንሰለቱ ላይ ያላቸው ስልጣን አሁንም ጥያቄ ውስጥ ነው። አብዮታዊ ጦሩ በመሪው ስር ያለ ማዕከላዊ ቁጥጥርን ቢመርጥም አሁን ግን እንደ ሺራዚ ያሉ ቁልፍ አገናኝ ሰዎችን በማጣቱ የትዕዛዝ ክፍተት ገጥሞታል። የባለሙያዎች ምክር ቤት ውሳኔ ልምድ ያላቸውን የሃይማኖት አባቶች ወደ ጎን በመተው ምንም እንኳን ቅሬታዎች ቢኖሩም ለቤተሰብ የስልጣን ሽግግር ቅድሚያ ሰጥቷል። ይህ ምርጫ ለአጭር ጊዜ መረጋጋትን ሊፈጥር ቢችልም በተለይ የሙጅታባ አካላዊ ወይም ፖለቲካዊ ብቃት ጥርጣሬ ላይ ከወደቀ የረጅም ጊዜ ተቀባይነትን አደጋ ላይ ይጥላል። ስለ ሙጅታባ የግል ሕይወት የቀረበው የአሜሪካ የስለላ ግምገማ ምንም እንኳን ስሜታዊ ጉዳይ ቢሆንም በተቃዋሚ መሪዎች ላይ የተሟላ መረጃ የመሰብሰብ አካል ነው። የቀድሞ የአሜሪካ አስተዳደሮችም በኢራን ባለስልጣናት ላይ ተመሳሳይ ግል መረጃዎችን ለዲፕሎማሲያዊ ጫና ወይም ለሁኔታዎች ግንዛቤ ሲጠቀሙባቸው ቆይተዋል።